ከቀይ ባህር ተብለን ተገፍተን አሁን የሩቅ ተመልካቾች ሆነናል። አባይ ግን የሚመነጨውም ከኛ ስለሆነ ልንርቀው አንችልም። ፈለገው ቢሆን ይኸው ከኛው ስለሚወጣ ነው እንጂ ለምሳሌ ግብጾች እና እንግሊዞች እና ጣሊያኖች በኋላም ደግሞ እንግሊዞች ራሳቸው ያወጧቸውን ዶክመንቶች በሙሉ ብትመለከቱ በተቻለ መጠን የአባይን መነሻና የአባይን ፍሰት የነበረበትን ጎጃምን እና ወለጋን በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ። ብዙ ጥረቶች እና የአባይን ምንጭ ፍለጋ ብለው እነ ጄምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም። የቅኝ ግዛት ፍላጎት ነው። ለዚህ ነው እኛ ራሳችን ከአባይ ጋራ ለሺህ ዘመን ኑረን እንግዲህ ዓለም ከተፈጠረ ጀምሮ ከአባይ ጋራ የኖረው የኛ ገበሬ ነው ሲያርስ እና እሱ አገኘው ያልተባለውን የአባይ ምንጭ ጄምስ ብሩስ አገኘው ይባላል። እንዴ እኛ አይደል እንደ አብረ ነው የኖር ነው ከየት መጥቶ ነው እሱ የሚያገኘው? ይሄ ማለት እኮ እናንተ የወለዳችሁት ልጅ የልደት ሰርቲፊኬት የሰጠው ቀበሌ እሱ ነው የወለደው እንደማለት እኮ ነው እንዴ። የልደት ሰርቲፊኬት መስጠት እንደመውለድ ከመቼ ጀምሮ ነው መቆጠር የጀመረው? እኛም ተቀብለነው ለብዙ ዘመን አባይን ምንጭ ያገኘው ጄምስ ብሩስ ነው እያልን ነው ስንማርና ስናስተምር ነው። ይሄ ሁሉ የትርክት ነገር የመጣው እነዚህ ሁለቱ ነገሮች ናቸው። አሁንም ኢትዮጵያ ፈተናዋን የምታየው በእነዚህ በሁለቱ ምክንያት። ለዚህ ነው አሁን ተመልሰን እንደገና መጠየቅ ሪክሌምን ማድረግ አለብን። እየሸሸን የት ድረስ እንመጣለን? ለምን ከቀይ ባህር እየሸሸን ስንመጣ አባይ ላይ ነው የምንደርሰው መጨረሻ ሽሽታችን። ከአባይ እየሸሸን ብንሄድ ወደዛኛው ነው የምንሄደው። ስለዚህ የትም ሸሽተን ስለማንሄድ የኢትዮጵያ ፈተናም ከነዚህ ከሁለቱ ውጭ ስለማይሆን መነሻችን ይሄ መሆን አለበት የምንለው ለዚህ ነው። ይሄንን ለማድረግ ጠላቶቻችን ሁል ጊዜ ባለፉት ዘመናት ኢላማ የሚያደርጓቸው እነዚህን ነገሮች ነው። የኛ የኪነ ጥበብ ስራዎች ትኩረት ቢያደርጉባቸው መልሶ እንደመቋቋም የምንቆጥራቸው እነዚህ ጉዳዮች ነው። የመጀመሪያው አባይን ነው። ይሄ ከድሮ ጀምሮ አባይን ለመውሰድ አባይን ቅድም እንደነገርኳችሁ ቆርሶ ከኢትዮጵያ ለማውጣት ያልተሞከረ ሙከራ የለም። እሱ ብቻ አይደለም፣ በዘመናት ውስጥ በኋላ ማየዋለሁ አባይ ላይ ምንም ነገር እንዳንሰራ ብዙ ነገር ተብሏል፣ ብዙ ነገር ተደርጓል፣ ብዙ ስራ ተሰርቷል። እሱም በኋላ ስለምናየው አለ ነው። ሁለተኛው የባህር በር ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመጎመጀችው እንድትኖር የማድረግ ስራ ነው ሲሰራ ይኖር። ሶስተኛው የኢኮኖሚ ጥንካሬዋን ማዳከም ነው። ለምን የሀገር እድገት ከኢኮኖሚያዊ ጥንካሬ ጋር የሚሄድ ነው። ይሄ በስነ ቃል ተብሏል፣ በማዳከም በብዙ መንገድ የኢትዮጵያ እንደው ሌላ ተውትና አንድ ምሳሌ እንደው እናንተም እንድታስተውሉት ብታዩት እኛ ስለ ውሃ ያለን እሳቤ ጤናማ አይደለም። አዲስ አበባ አሁን ያለውን የወንዝ ዳር ልማት እርሱት እና አዲስ አበባ ከ2015 በፊት የነበረችው አዲስ አበባ ላይ እንወያይ። የኢትዮጵያ ድሆች የሚኖሩት ወንዝ አጠገብ ነው። የኢትዮጵያ ሀብታሞች የሚኖሩት ከወንዝ ርቀው ነው። የኢትዮጵያ ቆሻሾች የሚኖሩት ወንዝ ውስጥ ነው። የኢትዮጵያ ንጽህና የሚገኘው ከወንዝ ውጭ ነው። ኢትዮጵያ ውስጥ ህገወጥ ግንባታ የቆርቆሮ ቤት የጭቃ ቤት የሚገኘው ወንዝ አጠገብ ነው። በጣም ጥሩ ቦታዎች የሚገኙት ከወንዝ ርቀው በነቦሌና በእነንትን ነው። የወንጀል የምን መሰባሰቢያ ተደርገው የሚቆጠሩት የወንዝ ዳር አካባቢዎች ናቸው። የጤናማ የመዝናኛ ቦታዎች ተደርገው የሚቆጠሩት ሌሎች ናቸው። ይሄ በከተማ ብቻ አይደለም፣ ወደ ገጠሩም
ወርዳችሁ ብታዩ ወንዝ ዳር የሰይጣን ያጋንንት የቆሌ የውቃቤ የጅኒ መጠራቀሚያ ተደርጎ ነው የሚቆጠረው። የጤነኛ ሰው መኖሪያ አይደለም፣ የጅኒ የምን ምናምን መኖሪያ ነው። በሌላው ዓለም ስታዩት የጅኒ አይደለም፣ የሀብታም መኖሪያ ነው። ወንዝ ዳር ከተሞች የሚሰሩት ወንዝ አጠገብ ነው። የኛ ከተሞች ደግሞ በተቻለ መጠን ከወንዝ መራቅ ነው የሚፈልጉት። ይሄ እሳቤ ዝም ብሎ የመጣ እንዳይመስላችሁ። እንደ ኪነ ጥበብ ሰው እንደ የዚህን ሀገር ችግር ለመፍታት እንደሚነሳ ሰው ቁጭ ለመመርመር ያለብን ለምንድን ነው እንደዚህ ይሆን ነው? ለምን ነው ወንዝ እንድንፈራ፣ ለምን ውሃ እንድንጠላ ወንዝ እንድንፈራ ለምን የተደረገው? ለምንድን ነው? ባህር ዳር ብትሄዱ እኮ አሁን ነው ጣና እየተከፈተ ሰው ወደ ጣና እንዲሄድ እየተደረገ ያለው። አሁን እኮ ነው ጣና እንዲከፈት እየተፈለገ ያለው እንጂ ዛፍ ዙሪያውን ነበረ ሰው መንገዱ። ብዙዎቻችሁ ውጭ ሀገር ሄዳችኋል። ሐይቅ ዳር ያሉ መንገዶች ሰው ሐይቁን እያየ እንዲሄድ የሚያደርጉ መንገዶች አሉ፣ ወንዙን እያየ እንዲሄድ የሚያደርጉ። የባህር ዳር ከተማን መንገድ ብታዩት ግን ከሐይቁ በጣም የራቀ መንገድ ነው። ሐይቁን ሰው እንዳያይ ተደርጎ ነው መጀመሪያውን የሚሰራው። ሰውም ወደ ሐይቁ ከሄደ ስቦ ጅኒው ያስገባኛል ስለሚል ከነመኪናው እንዳያስገባው ርቆ ነው መንገዱም የተሰራው። ይሄ ሳቤ ለምን መጣ? ይሄ ሳቤ አይመስላችሁም ወይ? አባይ የሚባለውን ነገር ፈርተነው እንድንኖር። አባይ ርቀን ነው እኮ የኖር ነው። ከአባይ ርቀን ቢበዛ ድልድይ ነው የሰራ ነው። 2-3 ድልድይ ሰርተናል። ከዚያ ያለፈ የለም። እና አንዱ ይሄ የሚመጣው ኢኮኖሚያዊ ጥንካሬያችን በኖረ ቁጥር እንዲህ አይነት ነገሮችን ስለምናደርግ። ሌላው ህብረ ብሔራዊ አንድነታችን፣ የኢትዮጵያን አንድነት ማናጋት ኢትዮጵያን አሳልፎ ለመስጠትና ለማፈራረስ በጣም ቀላሉ መንገድ ነው። ስለዚህ ኢትዮጵያ በአንድነቷ ያልተፈተነችበት ዘመን የለም። ብዙ ተሰርቷል፣ ብዙ ተጽፏል፣ ብዙ ነገሮች ተሰርተዋል። ይሄን ብዙ አልሄድበት። ሌላው ዓለም አቀፋዊ ተሰሚነታችንን ማፍረስ ነው። በተለይ አድዋ ለኛ የጥንካሬያችን፣ የአንድነታችን፣ የነጻነት ፋና ወጊያችን ነው ብለን እንደምንለው ሁሉ አድዋ ጣጣም ይዞ መጥቶብናል። በረከት ብቻ እንዳይመስል ያመጣችው አድዋ ጣጣም ጥቶብናል። በዓለም አቀፍ ደረጃ ኢትዮጵያ የሚባለውን ስም እንዲጠላ ለማድረግ ያልተፈነቀለ ድንጋይ የለም። የኢትዮጵያ ስም በረሃብ እንዲታወቅ፣ በእርስ በርስ ጭካኔ እንዲታወቅ፣ በምናምን እንዲታወቅ ጣጣውን ሁሉ ጎትቶ ያመጣው አንዱ አድዋ ነው። እነዚህን ሰዎች አድዋ የሚባለው ገጽታ በሌላ ገጽታ እንዲተካ ለማድረግ ብዙ ተሰርቷል። ይሄ የኢትዮጵያን ዓለም አቀፋዊ ተሰሚነት ለማዳከም የተሰራ። እነዚህ ሁል ጊዜ የጠላቶቻችን ኢላማዎች ናቸው። በአንድም በሌላ መልኩ ስማቸው ሊቀያየር ይችል ይሆናል። ምን አይነት ዋጋ ስላላቸው ነው? እነዚህ እንድታዩዋቸው ነው። ምክንያቱም የሀገሮች አቀማመጥ ብዙ ዋጋ አለው። ወይ ተጋላጭ ያደርጋቸዋል ወይም ደግሞ ተጠቃሚ ያደርጋቸዋል። እኛ ተጠቃሚም አድርጎናል፣ ተጋላጭም አድርጓል። ኢትዮጵያ የብዙ ወንዞች መፍሰሻ መሆኗ፣ ኢትዮጵያ በተራሮቿ ምክንያት የአርበኞቿ ጀግንነት እንዲጨመርበት መሆኑ ብዙ ጠቅሞናል። በስልጣኔ ረገድ ብዙ ጠቅሞናል። በሌላ በኩል ደግሞ በጂኦስትራቴጂክ አቀማመጣችን ምክንያት በአፍሪካ ቀንድ ላይ መቀመጣችን ደግሞ ዓለም ያላያቸውን ጦርነቶች በሙሉ እንድናይም ደግሞ አሳልፎ ሰጥቶናል። እና አንድ ሀገር ባላት አቀማመጥ ምክንያት ትጠቀማለች፣ ባላት አቀማመጥ ምክንያት መከራ ታያለች። አሜሪካና እንግሊዝን ውሰዱ። የሁለተኛው ዓለም ጦርነትም የአንደኛው ዓለም ጦርነትም አውሮፓ ውስጥ ነው የተደረገው። በመጨረሻ አሸናፊ ሆና የወጣችው ግን አሜሪካ ናት። ለዚህ አንዱን እድል የሰጣት አቀማመጧ ነው። አሜሪካ እንደ ጀርመን፣ እንደ ፈረንሳይ ወይ እንደ ቤልጂየም ወይ እንደ ጣሊያን አውሮፓ ውስጥ በመሬት የምትገኝ ሀገር አይደለች። ስለዚህ የነ ሂትለር የምድር ጦር ሊደርስባት አልቻለም። ወይም በዛ ዘመን የነበረው የአውሮፕላን ጦርነት በተለይ የአውሮፕላን ቴክኖሎጂ እንደ አሜሪካ ባለው ላይ ጫናም ያሳድር አልነበረም። በባህር ተከባ ከአውሮፓ ርቃ መኖሯ ጠቅሟታል በዛ ጊዜ። ስለዚህ የጦርነት ሜዳውን አውሮፓ ላይ አድርጋ አሸናፊነቱን ነው የወሰደችው። እና አንድ ሀገር በነበረው አቀማመጥ ለዕዳም ለጥቅምም ይውላል። ኢትዮጵያንም ሁኔታ ከዚህ አንጻር መገምገም መቻል አለብን።